ዶክተር ሞኒ እንዴት ነሽ? ሰላም ነህ? እግዚአብሔር ይመስገን ደህና ነኝ። በመጀመሪያ በጣም አፕሪሼት ላደርግ እፈልጋለሁ። ራስን ዴዲኬት አድርገህ መርዳት የሚያስደስት ሰው እንደሆንክ ታውቃለሁና ተባረክ። ጉልበትህን፣ ኢነርጂን ሁሉን ተባረክ። በጣም ሪሊ አፕሪሼት። አመሰግናለሁ። ሌላው በጣም ደስ የሚል ቴስቲሞኒ ያለኝ እናቴ የምትኖረው አሜሪካ ነው። ለረጅም ዓመታት ኮሌስትሮል እና ፕሬሸር ነበራት። ያንተን እሷ ነች ባይ ዘ ዌይ ሪከመንድ ያደረገችኝ። ከዛ አይታ ሊንኮችን ምናምን እየላከች እና ለጀመረች ያንተን የፕሮቲን ዳይቶን አሜዚንግሊ በቃ የሚገርም ለውጥ ነበራት። አሁን እናቴ ናት ብል ማንም አያምነኝም። በቃ ታላቅ እህቴ ነው የምትመስለው። ራንሷም ስኪኗ፣ ኢነርጂዋ፣ ጫማዬን ሁሉ ራሴ ማድረግ ቻልኩ አለችኝና በቃ ስራን በደንብ እየሰራች ነው ምናምን በቃ በጣም የሚገርም ለውጥ ነው ያላትና መድኃኒቶቿንም አሁን ቅድም እያወራዋት ነበር እንደውምና ኦልሞስት ቀንሳለች። ደሟም ተስተካክሏል። ኮሌስትሮልም በጣም ሌቭል ሆኗል እና ኢነርጂዋ ምኗም ደስ ይላል። በዚህ ያው የስራን ውጤት እንድታቅ ስለፈለኩ ነው የነገርኩ። አመሰግናለሁ። ሌላው በዘር እንግዲህ ያው ያንተን ብዙ እንትኖችን እየሰማው ነውና ዝም ብለን በተለምዶ የምንላቸው ብዙ ነገሮች አሉ። ልክ እንዳሉን ይሰማኛል አሁን ለሳያቸውና በዘር የደም ግፊት፣ ኮሌስትሮል ምናምን አክቹሊ ይሄዳል አይደል? ሄሬዲታሊ እነዚህ ነገሮች በስሱ እሺ። እና አመጋገቤ ምንም ትንሽ ጃንክ ፉድ ሞት ምናምን ነበርኩኝ፣ ግን እነሱን አስተካክዬ አሁን ከጃንዋሪ ጀምሮ ለማስተካከል ጥረት አደረኩኝ፣ ፕሮቲንን በደንብ ለመውሰድ ማለት ነው። እና ምንድነው እያደረኩ ያለሁት እኔም ትንሽ ፕሬሸር አለኝ፣ ኮሌስትሮልም ማሳያለሁ አልፎ አልፎ። የሆነ ሰዓት ላይ እንደውም ዲያቤቲክ በዘራችን የለም ግን ቦርደር ላይ ነሽ ስባል ትንሽ ከወገብ በላይ ወፍራም ነኝ። ቁመቴ ከ70 ኪሎዬ 84 ነበርኩኝ። ከጃንዋሪ ጀምሬ ዳይቱን አሁን 78 ማለት እንደውም 76 ሆኜ ነበረ። ትንሽ ብሮንካይተስ አለርጂ አመመኝና የተሰጠኝ መድኃኒት እንዴ ነበር ፕሪዲንዞል የሚባለው ትንሽ ያፍራል ምናምን ብለው ነበርና ይሄን አላውቅም ትንሽ ጨመርኩ እና በጣም ኮሚትድ ሆኜ ነበረ። ላይክ እንቁላል ነው ቁርስ የሚበላ ብዙ ጊዜ አትክልቶችን እና ቬጂቴብል እና ስጋ፣ አሳ፣ ቺክን። ስኳር የለብኝም ግን ቦርደር ላይ ተብሎ ነበረ። ያኔ ፈራቸው የሆነ ይሰማኛል ብዬ የምሰማቸው የሚሉ ስሜቶች አሁን ላይ እየተሰሙኝ አይደለም። which is like ደህና እንደሆንኩ የተሰማኝ ማለት ነው። እና ግን በመፈልገው መጠን አሁን በእናቴ ልክ ኪሎ አልቀነስኩም። ስቲል እንዳልኩ 78 ኪሎ ነኝ። ሜትር ከ80 ቁመቴ። ቦርጭ አለኝ። መጥቅጥቅ ያለ ቦርጭ ነው። ከወገብ በላይ ነው ውፍረቴ። ፊቴ አውቀዋለሁ። አንዳንዴ መንዳት እስኪያቅተኝ ድረስ ብዥ ይልብኛልና እሱ ደህና እንደሆንኩ የተሰማኝ። እግሬ የሚያብጥ ነበር። ለረጅም ጊዜ ጅንጀር ሻት ወስድ ነበር። እሱን ተውኩኝ። አንተን ሪኮመንዴሽን ከወሰድኩ በኋላ ማለት ነው፣ ፕሮቲን ዳይቱን ከጀመርኩ በኋላ እሱን ተው። ግን እንደ እናቴ አልመጣልኝም የሚፈልገው መቀነስ። ቦርጬ ስቲል አለ። ምን ላድርግ? ምን ትመክረኛለህ? እንደ እናትሽ ጎበዝ አይደለሽም ማለት ነው። አይ ቱ ቢ ኦነስት በጣም እንትን እያልኩ ነው። ቢሮ ራሷን አብረን የመብላት ልማድ ነበረን። ደስ የሚል የእንትን ልማድ አለን አብሮ የመብላት ምናምን እና ለብቻዬ ለየው ምሳዬን አብረን እንሆናለን። የራሴን ላንች ቦክስ ብቻ ይዤ ነው እንትን የምለው፣ አልቀላቀልም። የራሴን ብቻ ነው የምበላው። ግን መጠኔ በጣም ትንሽ ነው። ምናልባት ዳውት ያደረኩት ምንድን ነው ብዙ የምበላ አይነት ሰው አይደለም ከበፊትም። አሁን 2 እንቁላል ዛሬ ለምሳሌ ጠዋት ላይ መጨረስ አቅቶኝ ነበረ ተጠብሶ ማለት ነው። 20 ኪሎ ፋት ብዙ የማይበላ ሰው እንደው በምን ታምር ነው ሊያመጣ የሚችለው? እኔም ግራ የገባኝ እሱ ነው ዶክተር። ምንም ግራ ይግባሽ፣ በአየር እኮ አይገባም ማለት ፋት ኢነርጂ ነው ማለት። እንደውም የሆነ ሰዓት ላይ አሁን የጉንፋን አለርጂ ምናምን አሞኝ ቢሮ ያለችው በጣም ምቀርባት ኮሊግ ያለችና ስታፉን ሰብስባች ልጅ እንድትበላ አድርጉ፣ ምግብ እየበላች አይደለም፣ ለዚህ ነው የሚያማት። በጣም ያለማቋረጥ ያመኝ ነበር። አለርጂ ሳል ምናምን ያመኝ ነበርና ያመማት ለዛ ነው። በቃ ላግዝሽና
አለርጂ ያልሽውም እንግዲህ ነገ አንድ ቀን እንደው ተገናኝተን ወይ እንስቅ ይሆናል። ሮንግ ምግቦችን ትመገቢ ስለነበር ምግብ ስለማትበይ ሳይሆን ሮንግ ብሮንካይተስ አለርጂ ነው። ብሮንካይተስ አለርጂ ነው። አለርጂ ሳል በደንብ ገብቶኛል። በአንቺ ቤት አሁን ቦርጫም ያደረገሽ አመጋገብሽ፣ ለግፊት የዳረገሽ አመጋገብሽ፣ ቦርደር ላይን ዲያቤቲክ እንድትሆኝ ያደረገሽ አመጋገብ ብሮንካይትስ ጋር ምንም ያገናኘው እየመሰለሽ አይደለም ነው እያልኩሽ ያለሁት። የስ ኢንሱሊን ሬዚስታንስ ካለ የትኛውም አለርጂክ ኮንዲሽን ኢምፕሩቭ ይባሰ ነው የሚሄደው። ከዚህ በኋላ የጀመርሽው እንግዲህ እንዴት ስታደርጊ እንደነበረ አላውቅም። ራይት ዌይ አድርገሽ ሜታቦሊካሊ ሄልዚ ስትሆኚ በአመት አንዴ እንኳን ሪከር አያደርግም። በአመት አንዴ እንኳን ኦኬ በቃ ገብቶሻል። ምግብ እቺ ልጅ ስለማትበላ ብላ ያለችው እንግዲህ በገባን ልክ ስለምናወራው ነው። ሮንግ ምግብ ስትበይ ነበር። ምግብ አትበይም ሳይሆን ትበይ የነበረው ምግብ ቶታሊ ቅድም አንቺን ብለሻል። ገና ላይፍ ስትገቢ ጃንክ ገብቶሻል። ሮንግ ምግብ ትበይ ነበር። ኳሊቲ ምግቦች ብዙ ጓስ በሉ የሚገርመው ነገር ፕሮቲን ዳይት ያልሽውን ፕሮቲን ዳይት ያልሽውን ላርመሽና እኔ ፕሮቲን ዳይት አይደለም ማውራው። ይሄን ፕሮግራም በትክክል የሚያውቁ ሰዎች ያውቃሉና እኔ ኒውትሪሽን ለሰውነት በቂ ኒውትሪንትስ ለማቅረብ ብቻ ነው መሆን አለበት ብዬ ነው የማስበው። እኔ የትኛውንም ስም ያለው ዳይት አልወድም። ቬጋን ብትይኝ አሁን ያመኛል፣ ቬጂቴሪያን ብትይኝ ያመኛል፣ ኪቶ ብትይኝ ያመኛል፣ ካርኒቨር ብትይኝ ያመኛል። ዳይት ስም የለውም ነው የምለው። ጀስት ዝም ብለሽ ሰውነትሽ ምንድን ነው የሚፈልገው ይሄን ነው ላስተምርሽ የምችለው። ሰውነትሽ የሚፈልገው ይሄን ነው። ይሄ ነገር ደግሞ በቀላሉ የምታገኙ ከዚህ ምግብ ነው። በቃ ለምን ኮምፕሊኬት አድርገን ነው እኮ ህዝቡ እኮ ግራ አጋባን። ህዝቡ እኮ ግራ ተጋባ። ስለዚህ 20 ኪሎ ፋት እንግዲህ ቅድም እንዳልኩሽ ለቃረቶቼ ሶሪ ዝም ብሎ አልመጣም። ኢነርጂ ነው። ያ ኢነርጂ ደግሞ ፋት ኢነርጂ ነው፣ ሱገር ኢነርጂ ነው፣ ካርቦሃይድሬት ኢነርጂ ነው። ያን ደግሞ ኦቨር ኮንሱም እንድታደርጊ ሲያደርግሽ የነበረው ሰውነትሽ የሚፈልገውን አሁን የጀመርሽውን ኳሊቲ ምግቦችን አትመገቢም ነበር። ዛስ ዋይ አሁን ጀስት የምግብሽን ኳሊቲን የቀየርሽው የቀየርሽው ታይፕ ሮንግ ምግቦችን ክሬቭ እንዳታደርጊ ብዙ እንዳትበይ ያደርግሻል። ቢዩቲፉል በሆነ መንገድ ፋቱ ይሄድና አንቺ እያማረብሽ ይሄዳል። ልክ እንደማዘር አሁን እየገባሽ ነው። ሞኒ ያለሽ አለው ዶክተር። ስለዚህ ትልቁ ነገር ማድረግ ያለብሽ ሁለት ነገር፣ የምግብሽን ኳሊቲ ሰውነትሽ የሚፈልገውን ነገር በበቂ መጠን አቅርቢለት። እሺ፣ በዚያ ውጪ የእንቅስቃሴ ሌቭልሽን ጨምሪ። ቁጭ ባልሽበት ቤስት የሆነ ኦፕቲማል ሄልዝ ጠብቂ። ሁለቱም ቁጭ አልልም። ቢኮዝ አልኩሽ እኮ አሁን ቶሎ ተራውጠን የምናስበው ስኳር በቃ በዘር ስለመጣብኝ ነው፣ ግፊት በዘር ያችን ለመቀበል ጥሎ ነው። ምንም እኮ ማድረግ አንችልም። እኛ ማድረግ የምንችላቸው እጅግ ብዙ ነገሮች አሉ። ለዚህ ነው እኔ በዘር የሚለውን ቋንቋ አልወደውም። ትልቁ ነገር ላይፍ ስታይል ነው፣ ኤንቫይሮንመንታችን ነው፣ የተቀየረውም አካባቢያችን ነው። አካባቢያችን በጣም በጃንኪ ምግቦች ተበክሏል። እኛም ደግሞ ከአካባቢያችን ውጭ ስለማንሆን ግንዛቤው ስላልነበረን ነው እነዛ ምግቦች አቢዝ አድርገን ያለ እድሜያችን እየወፈርን ያለ እድሜያችን በሃርት አታክ በስትሮክ እና በካንሰር እያለቅን ያለ ነው። ምን በላሽ ዛሬ? ምግብሽን ይልሽ። ዛሬ ጠዋት ቁርሴን እንቁላል በላው። ስንት እንቁላል? ሁለት እንቁላል። እየሳቁብሽ ነው? ሌላ ምግብ አለሽ ከጎን? ከጎን ትንሽዬ ቺክን ነበረቻት። ትንሽዬ ምን ታክላለች እስቲ በግራም? እንጂ 10 ግራም ምናምን በጣም ትንሽ 10 ግራም አንድ ጉርሻ ናት። 10 ግራም አዎ፣ እንደሱ ብትሆን ነው። ምን ልታደርግልሽ ነው ታዲያ? አንድ ጉርሻ ነው አልነበረሽም ቤት? አይ ብዙ ቁርስ የምበላ አይነት ሰው አይደለሁም። እሺ አይለኝም ጠዋት ምግብ። ለዚህ እኮ ነው የወፈርሽ። ቁርስ የማይበላ ሰው እንደ ጅብ ነው በሳና ራቱን የሚበላ። ለቃላቶች ላይ ደግሞ ቺክን ዊንግ እና በደርጃን ኤግ ፕላንት። ቺክን ዊንግ እና ኤግ ፕላንት። ቺክን ዊንግ በጣም ፋቲ ነው። ለምን ነው ቺክን ዊንግ የበላሽው? አረ ፋቲ ነው። ፋቲ
ኦልሞስት 20 ምናምን ኪሎ የሚጠጋ ፋት ያለው ሰው እንዴት ነው ቺክን ዊንግ የምበላው? ቺክን እሱ ነው አየክ። በጣም ረጅም ጊዜ ደግሞ ስበላ ነበረ ቺክን ነበር። ደስ ይላል እኮ ቺክን ዊንግ እኮ ደስ ይላል፣ በጣም ደስ ይላል። ፋቲ ነው። ማንኛውም ፋቲ ምግብ እኮ ደስ ይለናል አፍ ላይ። አሁን በደፊት እየገባሽ ገብተሻል። እንቁላል የበላሽው ከናስኳል ነው ብዬ አስባለሁ። ከናስኳል ነው። ከናስኳል ሰው እንቁላል የሚበላ ሰው ዌይቱን መንቴን ማድረግ የፈለገ ሰው ነው። በቃ ኪሎ 60 ደርሰዋል፣ ከዚህ በኋላ በ60 ማቆየት ይፈልጋል የሚል ሰው እንቁላል ከናስኳሉ ይበላል። ኦኬ ኪሎ ገና ነው 15 ኪሎ ፋት ተሸክሜያለሁ ብሎ የሚያስብ ሰው አስኳል ከእንቁላል ውስጥ ያወጣል። ምግቡ ላይ ዘይት አይበዛም፣ ቅቤ አይበዛም፣ ጮማ አይበዛም። እነዚህ ከዱቄት የሚሰሩትን ምግቦች አይበዛም። እንግዲህ ቁርስ ማትበይ ከሆነ ለምሳሌ ግሪክ ዮገርት አርቢ። ግሪክ ዮገርት ከሁለት እንቁላል ነጩ ጋር በቂ ነው። ግሪክ ዮገርት ደግሞ ምንም አፕታይት አይፈልግም። የሚያገባ ደግሞ ትንሽ ናት፣ ክኒኒ ነው የምታክለው እና እኔ በአንዴ ነው የምውጣት፣ ጭልጥ ነው የማደርጋት እና ምን ይከብዳል እሱ ማድረግ። እንትንስ ቢሆን የሾላ ዮገርትስ? እኛ እንግዲህ እዚች ፕሮግራም ላይ የእያንዳንዱን ፕሮዳክት አንጠራም፣ ታውቂያለሽ። ግሪክ የሚል ብራንድ ካለ ጎ ፎር ኢት። ገባሽ? ብራንዱ አሁን የትኛውን ካምፓኒ ቢሆን ያርጎ ግሪክ ዮገርት። ምክንያቱም ግሪክ ዮገርት ውጭ ያሉት ለምሳሌ የቤት እርጎ ለምንድን ነው የማይሆነው? ገብቶሻል? ከፍተኛ ፋት ስላለው ነው። ግሪክ ዮገርት ከውስጡ ምንድን ነው ያወጡት? ኤነርጂውን ያወጡት። ከውስጡ ፋቱን አወጥተዋል። ከውስጡ ደግሞ ላክቶስን ቀንሶታል። ላክቶስ ካርቦሃይድሬት ነው ወተት ውስጥ የሚገኝ፣ ፋት ደግሞ ፋት ነው። ሁለቱም ማደለቢያ የሚቀንሱት። ወተት ማደለቢያ ነው። ወተት ማደለቢያው ነበር ትልቁ ነገር። ፋት አለው፣ ከፍተኛ ፋት፣ ከፍተኛ ካርቦሃይድሬት አለው ላክቶስ። ግሪክ ዮገርት ግን ያንን ከውስጥ አወጣውት ፕሮቲኑን ነው ከፍ ያደረጉት። ዛስ ዋይ ግሪክ ዮገርት ምንድነው? አሁን የጠባሹ ፕሮዳክት ግሪክ ዮገርት እርጎ ካለው ጎ ፎር ኢት። እሺ ሌላ ጥያቄ? እንትኖችን አሁን ቦለቄ፣ አይ አባጮማ፣ ዳልቻ የሚባሉ ቀይ በሎቄ በጣም በግልጽ እርግጠኛ ሆኜ ልነግርሽ አልችልም፣ ክሊያንቴም ስላልሆንሽ። አሁን ባለሽበት ስቴጅ ግን ምትይ አይመስለኝም። ምን ሪከመንድ ታደርገኛለሽ? ዳይቶቼ ላይ እስካሁን ሮንግሊ ነበር እየሄድኩ የነበረው ማለት ነው። ያልኩሽን አሁን ግሪክ ዮገርት ቆንጆ ነው፣ አይብ ቆንጆ ነው። ቅቤ አርገሽ እስካላበላሸሹ ድረስ፣ ዘይት አርገሽ እስካላበላሸሹ ድረስ ቆንጆ ነው። ስጋ፣ ቀይ ስጋ ቆንጆ ነው፣ ጮማ ያሌለው። አሳ ቆንጆ ነው። የውቅያኖስ አሳዎች አቅምሽ ሆኑ። የውቅያኖስ የትኛውም የውቅያኖስ አሳዎች ቤስት ናቸው። ቺክን ብረስት ቤስት፣ ቺክን ዊንግ አይደለም፣ ቺክን ብረስት ቆዳው የተነሳለት ቺክን ብረስት ቆንጆ ነው። ከጎን ቬጂቴብሎች አርጊ፣ አትክልቶችን ጥግብ አርገሽ ከጎን በቃ ሁለት ለመመገብ ሞክሪ። ከጊዜ በኋላ እያየሁ እንግዲህ ሌሎች። ምክንያቱም አሁን ኤግዛክትሊ አሁን በጣም የተቸገርኩ ያለሁት እዚህ ላይቭ ፕሮግራም ላይ አሁን ለአንቺ አትክልት ከአሳ ጋር ከጎመን ከስጋ ጋር ነው እያልኩሽ ያለሁት። አይተሽ ከሆነ ከመቼ ይሄንን ነው መመለስ ማልችለው። ክሊያንቶች ያሉ ላይቭም ላይ ያየኋቸው ነው። ብዙዎቹ ጋይድ ስለማደርጋቸው መቼ ምን መጀመር እንዳለባቸው አውቃለሁ። መቼ ፍራፍሬ መጀመር አለበት ይሄ ሰው፣ መቼ ቅድም ብቻ የጠየቅሽኝን ምስር መጨመር አለበት አውቀዋለሁ። ያን መመለስ አልችልም፣ ግን ጀነራል ኢንፎርሜሽን ነው እዚህ ላይ ማውራት የምችለው። እንትን የሆነ ከዚህ በፊት ብዙ ጊዜ ላይቮችን እከታተላለሁ፣ እንትኖች ዩቲዩብ ላይ በጣም አያለሁ እና ሰብስክራይብም አድርጌያለሁ። እንደዚህ ቀይ ስር፣ ካሮት፣ የምድር ውስጥ ምግብ እንትኖችን ቬጂቴብሎችን መጠቀም እችላለሁ? እሺ አርሊ ነው አሁን፣ አርሊ ነው አልችልም። አርሊ ነው አሁን፣ እስቱ አርሊ አሁን ቬጂቴብሎች ላይ ቢኮዝ ወይ እየበላሽ ከትይ ትችያለሽ፣ ግን ቀርፋፋ ነው የሚሆንብሽ፣ ነው ፋስት አይሆንም። ኦኬ እሺ በጣም አመሰግናለሁ ዶክተር። ቤዛዊት መጣች። ደህና ነኝ እግዚአብሔር ይመስገን። ደህና ነኝ እግዚአብሔር ይመስገን። ዶክተርዬ አንድ ማለት ይሄ የፕሮቲን መጠኔን ማወቅ አልቻልኩኝም። እኔ በጣም ወፍራም ነኝ እና በቃ መራመድ ምናምን አቅቶኝ ስፖርት ጀመርኩኝ እና አበላሌንም አስተካከልኩ ማለት ነው። ግን በቀን መውሰድ ያለብኝን እድሜሽ ከተቀመጥሽ 40 ሞላን። አዎ ስንት ፔስታል መድኃኒት ይዘሽ መጣሽ?
በፍጹም ያው ችግር የለውም። እንግዲህ ያው አንደኛው ፔስታል የአንቺ ፔስታል ዳቦ አለው፣ አንደኛ ሩዝ አለው። ሌላስ ምን አለው? ኬክ ምናምን የለውም? እንጀራ በወጥ ነው ያለው? ነበረው በደንብ ነበረው እንጂ። ዘይትስ? ብቻ ጀሪካን ዘይቶች? አይ ሚራጋ እንኳን እስከዛሬ አልወሰድኩም፣ ግን ያው ዘይት ተጠቃሚ በደንብ ነኝ። ታዲያ ያው እኮ ወጥሻል። ወጣችን ውስጥ እኮ ነው ትልቁ ነገር ያለው። አሁን እንግዲህ መጀመሪያ እንጀራ ላይ ጦርነት አወጅን፣ ሚንጫጫው ተንጫጫ። አሁን ግን ሰው ሁሉ ዝም ብሏል። አሁን ስለ እንጀራ እንደውም ደግፎ እንጀራው ችግር አለው አይደል? አሁን እንደዛ እኮ ነው ሁሉም ሰው እያወራ ያለው። አሁን ደግሞ እንግዲህ 1-3 ወር አይሆነኝም ወጥ ላይ ነው እንግዲህ ጦርነት ያወጅ ነው። ትክክል ነው። ጤናማ አይደለም አሰራራችን። yes ገብቶሻል። ሁሉ ዘይት በቃ እኮ አሁን የዘይት ወጪያችንም እኮ እየቀነሰ ነው። አሁን ገባሽ? በሀገር ደረጃም እንግዲህ የዘይት ኮስት እየቀነስን ነው። የተሻለ ነው ለጤና አሁን እንዳየሁት። እና ደወሪሽ ነገሮች መልካም ይሆናሉ። ኪሎች ስንት ነው? 116 ነበርኩ፣ አሁን 105 ደርሻለሁ። ኢትዮጵያ ውስጥ ነው ያለው ይሄ ኪሎ? በእውነት አዎ። እኔም አላወቅኩትም ነበር እዚህ እስኪደርስ ድረስ። ከቤት አይወጣም ማለት ነው። አይ ሰው ላይ ነው። የቤት ሰው ነኝ። ቁመትሽስ? 1.56 ሜትር። ዋው 1.56 መቶ ስንት አልሽ? 105 ኦልሞስት ወደ 50 ኪሎ ፋት እኮ ነው አንቺ ልጅ ያዝሽው። ምንድነው 116ም ላይ ሆኜ 50% ነው ፋት መጠኑ። አሁንም 105 ደርሼ 105 እንትና 50% ነው ፋት ሌቭል ማለት ነው። አሁን ሮንግ ዌይ ይኸውልሽ 50% መጀመሪያ የነበረ ፐርሰንት እንግዲህ ሁለት ነገሮችን ነው የምታነጻጽሪው አይደል? 116 ላይ ሆነሽም 50% ፋት ነው የነበረሽ። ያው አሁን ፋትሽ ቀነሰ፣ መስልሽ ደግሞ በጣም ቀነሰ ማለት ነው። ከፋት ውጭ ያለው ሰውነትሽ ማለቀ ማለት ነው። አልገባሽ? አሁን አይ ለዛ ነው አንተን በቃ ማናገር ፈልጌ ነበር፣ ትክክል እንዳልሆነ ስለገባኝ ነው። ራይት ዌይ እያደረግሽ መተሽ ቢሆን ኖሮ 11 ኪሎ ነው የቀነስሽው። ያ የቀነስሽው ኪሎ ፒውር ፋት ሆኖ እንግዲህ አንድ ራይት ዌይ ሲሆን ፋትሽ ይቀንሳል፣ ጡንቻሽ ምን ይሆናል? ይገነባል አይደለ? እኛ በምናወራው መንገድ ኳርሲ ፕሮቲን፣ ካርዲዮ፣ ሬዚስታንስ ኤክሰርሳይዝ እያደረግሽ ቢሆን ኖሮ መስልሽ ምን ይሆናል? ጡንቻሽ ይጨምራል፣ ፋትሽ ይቀንሳል። የፋት ፐርሰንቴጅ በቀነሰ ነበር። ያንቺ ግን ትንሽዬ ፋት ቀነስሽ፣ ሞር ፕሮቲን ስለቀነስሽ ነው እዛው ባላንስ አድርጎ 50% ላይ ቁጭ ያለው። ምን ማለት መሰለሽ? ኦልሞስት የሰውነትሽ ግማሽ በላይ ፋት ነው። ያንቺን ሰውነት ያልሆነውን ነገር ነው የተሸከምሽው፣ ባዕድ ነገር ነው የተሸከምሽው ማለት ነው። በጣም የሚያስረጅሽ የሚያስገረጅፍሽ፣ ጉልበትሽ እንዲያም የሚያደርግ፣ ወገብሽ እንዲያም የሚያደርግ፣ ሄዴክ የሚያስዝ፣ ኢነርጂ የሚያሳጣ፣ እንቅልፍ የሚያሳጣ፣ ሙድሽን የሚያበላሽ ፋት ነው ተሸክመሽ እየሄድሽ ያለሽው። ዝም ካልሽው ለስኳር በሽታ፣ ለግፊት በሽታ፣ ለፋቲ ሊቨር ከፍ እያለም ሲሄድ ለልብ በሽታ፣ ለስትሮክ በሽታ፣ ለብዙዎቹ ካንሰሮች የሚያጋልጥ ፋት ነው ይዘሽ እየሄድሽ ያለሽው ከዚህ እድሜ በኋላ። ይሄንን እዚህ ፕሮግራም ላይ እኛ ስለ ክብደት ቅነሳ አይደለም የምናወራው። እንዴት አድርገን አንቺን እየመገብን አንቺ እየተጠገንሽ እንዴት አድርገን ነው ይሄንን ገዳይ ፋት እንድትገላገይ የምናደርገው? እሱ ነው ፎከስ ምን ያለው። እሱን ለማድረግ እስከ ዛሬ እየበላሽ የመጣሽው ምግብ አትበይም። እንዴት ይሆናል? እሱን እያበላሽ እንዴት ነው ልገላግልሽ የምችለው? በፍጹም አይሆንም። እስከ ዛሬ ቁጭ ብለሽ ነበር። አሁን ቁጭ ብለሽ ግን ያንን ፋትሽን ልትገላገያችም። አሁን ገባሽ አይደለ? ዛሬ ትበይ የነበረውን ትጠጪ የነበረውን ምግቦች፣ መጠጦች ኮምፕሊት ታስወግጃለሽ። ቁጭ ብለሽ ነበርሽ ደግሞ ብድግ ትያለሽ፣ ኤክሰርሳይዝ ትጀምሪያለሽ እንደማለት። የስ ዛሬ ይበላል። የአበባ ጎመን አርብ ስለሆነ ምግብ ነው የጠየኩሽ እኮ። ምንድነው ምንድነው? አበባ ጎመን እኮ ምግብ አይደለም።
እሱ ምግብ ነው ብለሽ አስበሽ ከሆነ ይስቁብሻል። አሁን በወይ ድምፅሽን ዝቅ አድርገሽ ንገሪኝ። ኦኬ። ስለዚህ አይ ዛሬ አርብ ነው ጾም ስለሆነ ቺክን ምናምን የለም ዛሬ። ነው ሰውነትሽ እኮ ያቅም ይሄንን ሰውነትሽ ኤክስኪውዝ የለውም። ገባሽ? ሰውነትሽ ጾመኛ እንኳን ብትሆኚ በሌላ መንገድ ገብቶሻል፣ ምግብ ይፈልጋል። የጾም ቀን ከሌላ ሶርስ ነው የምትሰጪው። ጾም በሆነበትን ቀን ግን ሰውነትሽ ቁጭ ብሎ ይጠበቅ ያለው ቅድም ያልሽውን አበባ ጎመን አይደለም። ይሄን ደግሞ ኤቭሪባዲ ያውቃል። ሌላስ? በቃ ምን አበባ ጎመን በቃ በቲማቲም ነው። በቲማቲም ሰርቼ ቲማቲሙ እኮ ያው ነው፣ ምግብ አይደለም። ዘይት የለውም። አላቁላላሽም። ከላይ አንድ ማንኪያ ኦሊቭ ኦይል እዛው 50 ኪሎ ላይ ፕላስ ነው የሆነልሽ። አሁን ስታስረዳ ገብቶኛል። ዘይት ያ ብቻ አይደለም። አሁን እንደምንም አድርገሽ የቻልሽውን ያክል ካላካካስሽ ጡንቻሽ እያለቀ ነው። ጡንቻሽን አልመገብሽውም። ገብቶሻል? ቅድም ያልኩሽ እሱን ጾመኛ መሆንሽን ሰውነትሽ አያውቅም ብያልኩሽ እኮ ይሄንን ነው። ሪኳየርመንት አለ። አንድ ሰው በትንሹ እንግዲህ አንቺን ኪሎ ቅድም ነግረሽኛል፣ እድሜሽን ነግረሽኛል፣ ቁመትሽን ነግረሽኛል። 100 ግራም ፕሮቲን በትንሹ ማግኘት ነበረብሽ እኮ ዛሬ። አሁን እኔ ማለት ለዚህ ለሰውነት ስንት ግራም ፕሮቲን መውሰድ እንዳለብኝ አንድ እንኳን ለማግኘት እኮ አልሞከርሽም። የሞከረ ሰው እኮ ነው ስለ 100 ግራም ይጠይቀኝ የሚችለው። እኔ ቅድም እኮ ገና እንደገባሽ ስንት ግራም ፕሮቲን ነው የምበላው ብለሽ ስትይ በቃ ችሪች የሞከረች ነው ምናልባት አብስታ ምናምን ይሁን እኮ እያልኩ ነበር ስጨነቅ ነበር። ኧረ ገና ማለት ግራም አሁን ለዚህ ሰውነት መውሰድ ያለብኝ ግራም ስላላወቅኩ ነው እንጂ ዶክተርዬ። ታዲያ ትንሽ አትሞክሪም ነበር? እንደ ሰው እኮ ትንሽ ይሞክራል ነው። ስለ ፕሮቲን የገባው ሰው ትንሽ ይሞክራል። ምንም እኮ አልሞከርሽም። ለምንድን ነው ባዶ አበባ ጎመን የበላሽው? ገባሽ አይደል? አበባ ጎመን ባዶ መሙያ ነው። እንግዲህ አበባ ጎመን ምንም የለውም ማለት አይደለም። የሚያውቁ ሰዎች ያውቃሉ። ኦኬ። የሆነ ፋይበር አለው፣ ፋይቶኒትሮንስ አለው፣ ሚነራልስ አለው፣ ቫይታሚንስ አለው። ኦኬ። ዋና ምግብ ግን አንቺ የተገነባሽበት ቆዳሽን፣ ፀጉርሽን፣ ጡንቻሽን፣ አጥንትሽን፣ ኦርጋን ሲስተምሽን፣ ሆርሞኖችሽን፣ ኤንዛይሞችሽን ኤቭሪ ስትራክቸር እና ፋንክሽን አንቺ ያስንሽን ነገር ነሳሽው እኮ ሰውነትሽን። አሁን ገብቶኛል ዶክተር። ስለዚህ ስንት ግራም ያልሽው ነገር ጀስት ዲቴል ማወቅ ይጠይቃል። እያንዳንዱ ነገር እንግዲህ ካልኩሌት ማድረግ ይኖርብናል። ፐርሰናሊም ጆይን ስታደርጊ ጆይን ደግሞ ማድረግ አለብሽ። ከፍተኛ ወይት ነው ያለሽ። ይህንን ላይቭ ብቻ ዛሬ ነግሬሽ ሰውነትሽ በምትፈልጊው መልክ ይሄዳል ማለት አይደለም። ኢንጀነራል ግን በአንቺ እድሜ ሴት ነሽ 100 ግራም ያክል መሻገር ብቻ ቆንጆ ነው። 100 ግራም ፕሮቲን ለምሳሌ በአሳ ምሳሌ ብንወስድ 400 ግራም አሳ አካባቢ መጨረስ ብቻ ቆንጆ ነው። ሁለት ቦታ ከፍለሽ ጠዋት ለምሳሌ 200 አካባቢ ሁለተኛ ምግብሽን 200 አካባቢ አድርገሽ ከጎን በቂ አትክልት ብታደርጊ ወደዛ መቀጥ ትችያለሽ። እሺ ዶክተር በርቺ። እሺ በጣም አመሰግናለሁ። መልካም ምሽት።